ሀገር ቢባሉ አያንስባቸውም። በነገራችን ላይ ማለት ነው። የእውነት ወላሂ ዛሬ በጣም ነው ደስ ያለኝ። እንግዲህ ሁላችሁ እንደምታውቁት ቲክታከሯ ጃኒ ገብሩ ወይም ስሜ ገብሩ ሰሞኑን ተሳድባ ድሬ ላይ ታስራ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ ድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ እንድኮር የሰራሁት ለጃኒ መፈታት ነው። መቼም አትሉኝም እና ምን ለማለት ፈልጌ ነው፣ በጣም ደስ ስላለኝ ማለት መፈታቷ አስደስቶኛል። አዎ ጃኒ ስህተት ሰርታለች። ጥሩ ቃላቶችን አልተናገረችም። ነገር ግን የአፍ ወለምታ በቅቤ አይታሽም። አንድ ነገር ከተናገር ነው በኋላ አይመለስም። በተለይ እዚህ ሶሻል ሚዲያ ላይ ብሔርን፣ ዘርን፣ የሆነ ማህበረሰብን፣ እምነትን ከመሬት እየተነሱ የሚናገሩ ሰዎች በተለይ ጃኒ ላይ በተወሰደው እርምጃ ትልቅ ትምህርት ይወስዱበታል ብዬ አስባለሁ። በእርግጥ በጃኒ ቃላት ከዚህ በፊት በጣም ብዙ የሰው ህይወትን እንትን የሚያስብል የተናገሩ ሰዎች ሶሻል ሚዲያ ላይ እነሱ በዘሩት መርዝ ዛሬ ላይ ብዙ ህይወት እንደጠፋ እናውቃለን። የጃኒ ጥቂት ቀላል ነገር ቢሆንም ቀላል አይደለም፣ ግን ከሰው ህይወት ከመጥፋት አንጻር ስናየው ይሻላል። እንደ ጥፋት ግን በጣም ጥፋት ነው። ነገር ግን ይቺ ልጅ ከዚህ በፊት የዘርም የብሔርም የፖለቲካም የምንም ውስጥ የሌለችበት ያው ባፍ ወለምታ አንዳንዴ ላይቭ ላይ ስትገቡ እንደዚህ ሰዎች ፑሽ ሲያደርጓችሁ ምናምን ከአንደበታችን የሚወጣውን ቃላት አንመርጥም። እንደዚህ ቪዲዮ ላይ እና ላይቭ ላይ ቀላል አይደለም። ላይቭ በጣም አስቸጋሪ ነው። የመጣልንን ስለምንናገር እነዛ ቃላቶች ደግሞ ዋጋ ያስከፍሉናል። እንግዲህ ጃኒ ይህንን ቃላት የተናገረችው የድሬዳዋ ሴቶች ሽት የሚለብሱት ምናምን ብላ የተናገረችው ከወር ወይም ከሁለት ወር በፊት ነው። ያንን ቪዲዮ አስቀምጠው የሆነ ኢንተርቪው ላይ ለእናቴ ቤት ገዛሁ፣ መኪና ገዛሁ ብላ ስትናገር ጠብቀው ወዳው ያንን የእሷን እንትን አወጡት ማለት ነው። እንግዲህ ማውጣት ካለባቸው መጀመሪያ ማውጣት ነበረባቸው። ግን እሷን የሆነ ወጥመድ ውስጥ ለመክተት ከህልሟ ለማደናቀፍ ስለሚፈልጉ ነው እንደዚህ ያደረጉት። ያው የድሬዳዋ ህዝብም አጠቃላይ ሴቱም ከፍቶናል እውነት ለመናገር። ግን ደግሞ እንደዚህ የሚያደርግ ጥፋት አላጠፋችም። አስተምሮ በይቅርታ እንድታልፍ የሚደረግ ነገር ነበር። ምንም ቢሆን ግን አልሐምዱሊላህ ሳምንት ራሱ የሆናት አይመስለኝም ከታሰረች። ጃኒ በድሬዳዋ ከተማ ታስራ ነበረ ከአዲስ አበባ ተወስዳ። ዛሬ ደግሞ የድሬዳዋ ህዝብ፣ የድሬዳዋ እናቶች፣ ወጣቶች እንዲሁም የድሬዳዋ ከንቲባ ይቅርታ ብለዋት በፍቅር ተቃቅፈው በፍቅር አልቅሰው ሸኝተዋታል። አፉ ብለዋት ተፈታለች ማለት ነው። ብዙ እህቶቻችን ብዙ ወንድሞቻችን በብሔር በሃይማኖት ውስጥ እየገባችሁ የማይመለከታችሁን የምትሳደቡ የምታንቋሽሹ ሰዎች አላችሁና ከዚች ከጃኒ ልትማሩ ይገባል። እሷ እንደውም አላህ አቅሎላት ነው እንጂ እስከ 3 ዓመት ሁላ የሚያሳስር ጥፋት እንደሆነ ተናግረዋል። ነገር ግን ልጅቱ ከዚህ በፊት ምንም አይነት የወንጀል ሪከርድ የለባትም። ያ ታስቦ ለሌሎችም መማሪያ ትሆናለች ተብሎ ያው የድሬም ህዝብ ፍቅር ስለሆነ በፍቅር ይቅርታ ብሎ ፈቷታል። እና ሌሎቻችሁም ጥንቃቄ አድርጉ። ዝም ብላችሁ ከመሬት እየተነሳችሁ ሰውን የምታንቋሽሹ፣ የሰውን ብሔር የምትነኩ፣ የሰውን ሃይማኖት የምትነኩ ሁሉም ሰው ከአፈር ነው የተፈጠረው። ሁሉም ሰው አላህ ነው የፈጠረው። ሁሉም ሰው ከአደምና ከሐዋ ነው የመጣው። ስለዚህ አንድ ነን ሁላችንም። ማንም ከማንም አይበልጥም። የስነ ምግባር፣ የስነ ልቦና፣ የአስተዳደግ፣ የኢኮኖሚ ምናምን ልዩነት ሊኖረን ይችላል እንጂ ማንም ሰው በክብሩ አይደራደርም። እና የድሬዳዋ ወጣቶች፣ የድሬዳዋ ህዝብ እንዲሁም ደግሞ የድሬዳዋ አስተዳደር ለክብራቸው ወጣቱ ሲነካ ያደረጉት ርብርብ በጣም ነው የሚያስደስተው። ሌሎችም ማህበረሰቦች እንደዚህ ሲደረግ እርምጃ መውሰድ አለባችሁ። ከዚህ በኋላ ሁሉም ሰው የራሱን እንትን መውሰድ አለበት ብዬ አምናለሁኝ። ጃኒ በዚች በአጭር ቀናት ውስጥ ይቅርታ ተደርጎላት ስለተፈታች እኔ በበኩሌ በጣም ደስ ብሎኛል። ሌሎችም በጣም ትላልቅ መጥፎ ነገሮችን የሚሰሩ ሰዎች ከዚህ ተምረው
ራሳቸውን ማህበረሰባቸውን መጠበቅ አለባቸው ብዬ አምናለሁኝ። ለሁሉም ሶሻል ሚዲያ ተጠቃሚዎች ትምህርት ይሆናል ብዬ አምናለሁኝ። ስለተፈታች ደስ ብሎኛል። እያንዳንዳችን ሶሻል ሚዲያ ላይ የምንናገረውን ቃላቶች ልንመርጥ ይገባል። ምክንያቱም ዛሬ ላይ የዘራ ነው ነገ ጧት ዋጋ የሚከፍልበት ንጹሃኑ ማለት ነው። በጣም ደስ ይላል። ስለተፈታች በቃ እኔ ባጭሩ ደስ ብሎኛል። ደስታዬን ላጋራችሁ ብዬ ነው። ደስ ያላችሁ የሰው ደስታ የሚያስደስታችሁ ቪዲዮዬ ላይክ ብታደርጉ ደስ ይለኛል። መልካም ጊዜ። ወዳችኋለሁ።